كم أنا جينو ميدو زنبي جنت يمير مسلها على كم ما تقني يا مش متى أنا أنت بدوين زم مالك متى أكلت شيء وتيم مسكت كون تجو زم مالك أنا بس أنت ما ترى قبي بيناتهم أتودين لا من سمع ترى إني بالمنورين أنا بنور نورو ولا يفتر من أنا مدمو نقدر نفتر የወንድምህ ልጅ ሆይ እንደው አይ መለከተኝ አላምናችሁ እናንተ ወጣችሁ ማንተንም መጥነ ማለት በቃ አካሄድ ልክ አይደለም ልጅ አንተ ልጆች አትወልድም ነገ አግብተህ ለምን ብንሆን አንጋባ ሰላም ውድ ቤተሰቦቼ እንደምንቆያችሁልኝ ይመስገነው እንግዲህ ባለፈው የተፈጠረውን ነገር በደንብ ያያችሁ ይመስለኛልና ያው አባትየው ከመጣ ሳይባል ነገውላ በቃ እንደማይሆን ያደረገው ማለት ግራ ነው ገባኝ እውነቴን ነው የምነግራችሁ እኔ መቼ ነው እንደዚህ ሊሆን ይችላል እንዴት ነው ይሄ ነገር እንዴት ነው ያዋናቀው እኔና ተዘመድ መሆናችን እኔ ምንም አስተጣጥልኝም ይውላችሁ በመጀመሪያ ደረጃ አክስትየው የጠራችሁ ሁሉም ነገር ማለት ነው አክስትየው የጠራችሁ ሁሉም ነገር ነገራችሁ ስለዚህ ተመካክረው ያጉን ይመስልኝ እኛ ሊያለያዩ ማለት እንዴት ነው በአንድ መቶ ዘመድ ናችሁ ተለያዩ የሚባል እኛ ታሪኩ አብረን ተኝተናል ሰዎች እኔ ግራ ገባኝ እኔ ምንድነው ማድረግ ያለብኝ እኔ አሁን እሷት ምን ብዬ ማሳመን የምትተሰምኑት ነገር አይደለም አባቷ ነው ምን ብዬ እናገረዋለሁ እኔ ባለፈው እንደማይንቋሽ አርጎ አባረረኝ እስከዛሬ አንድ ቀን መጥቶ ቼክ አርጓት ማያቅ አባቷ አሁን መጥቶ ልጄ ነካቢ ልጄ እንደደውንችብኝ ይጠይቀኛል እኔ እንኩት ነገር ማን ነው የሚያቅልኝ ነው ቤተሰቦች እኔ አሁን ዛሬ እንዲራሽ ፈልጌ ነው የመጣሁት ሳምሪ ጠርታኛለች አዲስ ነገር አለ ብለኛለች እዚህ ቀጣጪ ማለት ነውና ቀድሜ የካሜራ በርች ልምጣ ብዬ ነው ታብራ አላውቅም ስላለው ነገርና ጨንቆኛል በጣም ጨንቆኛል አሁን ዘመድ ናችሁ በቃ እናንተ አብራችሁ መሆናችሁ ስለተባልን ብቻ ተለያይተን መልዴት አንችልም እንዴት ነው እኔ እሷን እንጃየሁት እንደ ዘመድ ማሰባት ቤተሰቦች እንዴት አቃላችሁ እንትን ነገር አሳልፈናል እና ሳምሪ እኔ ለራሴ በጣም ነው ግራ ይገባኝ ምን ብዬ ነው ከሷ ጋር አፌ ሞልቼ ማወራው ዘመድ ከሆነ እኮ አፍ ከፍቶ እንኳን ማውራት አይቻልም ማለት በጣም በቃ የሆነ ነገር ተስተካከለስንል የሆነ ነገር መጣበን የሆነ ነገር ተስተካከለስንል ከዛው ለበሽታ መከራ እመም በኋላ ዳነችልኝ ስል ደግሞ ዛሬ እንደገና ይሄ ሰው እየመጡ ይበጠብጠኛል እንዴ ሰዎች ለምን እንደሆነ እየመጡ የሚበጠብጡኝ ሴት ስለሆነች ነው ለምን እንደዚህ ነሃል እኔ እንደዚህ ነው አልገባኝም እኔ አላቅም ዛሬ ቀጥረኛለች አዲስ ነገር ጥሩ ነገር ነው ተስፋ አለኝ ምክንያቱም እንዳልኳችሁ ያከስዩ ስራ ነው ብዬ የማስበው በደንብ እየዋሹ ነው በደንብ ማለት ነው ምን እንዴ በዚህ ልክ እስከዛሬ እንዴት ነው ፎቶ እንኳን አይም እንዴ የይና ሷ ፎቶ እኮ ፕሮፋይል ሁሉም ነገር ላይ ይልቀቃል ፌመስ ነበር ማለት ይቻላልችሁ አሁን እንደውም እንደዚህ ነው እንዴ ቤተሰቦቿስ እንዴት ነው አንድ ቀንም ቢሆን ልጄስ ብለው ሲጠይቅ ማያሳዩት ያሳምናል ቤተሰቦች ምንም አያሳምንም ማለት ነው እኔ ምንም አያሳምነኝም እንግዲህ ሳምሪ እየጠበቀች ነው ያው እያይጓት ስለሆነ ቀደም ቪዲዮ ላባችሁ ብዬ ነው እንሂድ እናውራት ከዛ በኋላ የሚፈጠው ነገር ነው አይደል እኔ ዘመድናችሁና ምንም ታሽ ማያሳምን ነገር ነው ምን ደውለም ነው ሹላይ ምን ሆነሽ ነው ሳምሪ ምንድን ነው ለምን ተረሹ እንደዚህ አንቺ እኮ በጣም ቀልጧል ሳምሪ ንትክር ምንድነው ይሽብኝ እና ምንድነው ለምን ታለቅሻለሽ ለምን ታለቅሻለሽ አባትሽ ምን አለሽ ውሸት ነው አለሽ ሳምሪ ውሸት ቢለኝ ነው እንደዚህ ማለት ሳምሪ ሁሉም ነገር ውሸት ነው ያስተውቃል ሳምሪ አይደል የሚናገሩት ነገር እንዳለ ሳምሪ ምንድነው ግራ ገባኝ እኮ ምንድነው ምንም ማድረግ አንችልም ምንም ነገር ማድረግ ማንችል ሳምሪ አመንሽ ዘመድና ያዩት ነገር አመንሽ ሳምሪ አንተ ተጠራጥረሃል ለምን ትይይ ማምናቸው ከትላንት ለኮ ዘመሪዎች በጣም ትወደኛለች የምትያት ሴት እኮ
አንቺ ላይ አትጠንቁላለች። አንቺ ላይ እንድትደፋ አርጋለች። አንቺ ላይ ብዙ ነገር አርጋለች። እንዴት ነው ዛሬ ከመሬት ተነስቼ ማምናቸው? አዎ አውቃለሁ አባትሽ ነው፣ ግን አላምነው። ለምንድን ማምነው? እስከዛ ሴታለች ብሎ ዞሮ ያላየሽ አባትሽ ዛሬ መጥቶ እንዲህ ስላሽ ነው። ምን ተስኖት ምን ማለት ነው? ሳምሪ አውቃለሁ ስሜታዊ እንደምትሆን፣ ግን ስለ አባቴ ነው የምታወራው። በቃ ተጠንቀቅ አውራ። ሳምሪ ይኖር እያለሽ ነው ሳምሪ። እንዴ የፈለገ አባትሽም በእኛ ጉዳይ እንደዚህ ዘመድ ናችሁ ምናምን እያለ ህይወታችሁን ሊያበላሽ ሊመጣ እንዴት ነው የምትቀበዩ? እንዴት የምትቀበዩ ሳምሪ? ራሱ እኮ ነግሮሃል አይደለ? ምንድነው ነገር? ራሱ ነግሮሃል። እንዴት ነገር ግልጽ ነው። እሺ አሁን የምታውቁ ሳምሪ እሺ፣ ገና አልተረጋገጠ ምንም የተረጋገጠ ነገር የለም። አትመኛቸው። በምን ልታረጋግጥ ነው ግን አልተረጋገጠም የምትለኝ? አላቅም ሳምሪ አላቅም። መንገድ እፈልጋለሁ። አላቅም። እናጣራለን። እንዴት ነው እናቴ ማታውቀው ስለዚህ ጉዳይ? አሁን እንደዚህ ግራ ይገባኛል። ይዋሽሽኝ እንደምን ተስፋ አለኝ። እንዴት ነው አንቺ እናት ማታውቀው ሳምሪ? እንዴት ነው እሱ ብቻ ወይ አባትሽ ብቻ የሚያውቀው? እሺ እናትሽ ማን ነው አክስትሽ? እንዴት ነገሩን አውቃ የዚህን ልታወራቻለች? ሁሉም ሰው ታያቅ። እንዴት ነው ታዲያ ምንም አይነት ጥርጣሬ የማያርብሽ? ቆይ ላይ ሁሉም ነገር አምነሽ ቁጭ አለሽ? በቃ ታልከሽ። ግልጽ ነው፣ ፎቶ ግልጽ ነው፣ ማስረጃዎቹ እንዳለ ግልጽ ናቸው። እያንዳንዱ ነገር ግልጽ ነው። የፎቶ ነው ታሚል እስቲ በቃ ላውራ በእናትህ። በቃ ስለደረክ እኮ ነው ታውን መካድ አትችልም። እንዴ ድርቅ ብለህ አትከራከር እንዴ። አዋቃለሁ አንተ አባትህን አጠቆም ልክ ነህ። እናትም አላወቀችውም የኔንም አባት እንዴት አድርገህ ያሳመናል? እሺ እውነት ነው፣ ግን እኔ እሱን ሳላጣራ ይመስልሃል እንዴ መጥቼ እንደዚህ የምሆነው እንዴ? እኔ በትንሽ በትልቁ ማለቅስ እና ዝም ብዬ ሆድ የሚከፋኝ ዝም ብዬ ማትን ዝም ብዬ የምደስት በቃ ተራ ስሜት ያለኝ ነው እንደሚመስልክ? እውነት በቃ አዳምጠኛ። ታዲያ አዳምጠኝ፣ አትከራከረኝ ዝም ብለክ። አውቃለሁ ማመን እንደማትፈልግ አውቃለሁ። እኔ ማመን አልፈልግም። ላውራክ እስቲ አዳምጠኝ አንዴ እንኳን ላውራክ ነው የመጣሁት። ለክርክር ቢሆን ኖሮ እዛው አልቀርም ነበር እንዴ? ግልጽ እኮ ነው። ምን ተስኖት ግልጽ ነው። የአያታችን ስም እንኳን አንድ ነው። እናንተ ልብ ብለነው ራሱ አናውቅም። በዚህ ላይ ሁለታችን የምናውቀው እውነታ ነው እንዴ? በዚህ ላይ አለየችውም እንጂ እናትም ቢሆን አውቀዋለች፣ ግን ማን እንደሆነ አለየችውም። እኔ እናትም ቢሆን እና አንተ ስትወለድ ራሱ አብሮ መኖራቸው እኔ እንጃ፣ ግን ለቅሶን እንኳን እንዳልደረሰ ነግሮኛል። እያንዳንዱን ነገር አስረድቶኛል። ታውቃለህ፣ እነሱ ሙስሊም ናቸው። በዛ መንገድ ነው የሚያዩት። አክስቴ አሁንም ቢሆን እኔ ለሌላ ሰው መዳሯ እንጂ ዝምድናችን ምናምን ታይቷት አይደለም። ግን በቃ እኛ ዘመድ ነን። እመነው በቃ እንዴ አባቴ አይዋሽ። አክስቴ እኮ አድርገው ቢሆን ኑሮ እሺ። እኔ እኮ አክስቴን እኮ እሺ አላምናትም። እኔም እንዳንተው ግን አባቴ ለዚህ ውሸት ብሎ ከዛ ድረስ አይመጣም። ሲቀጥል የተፈጠረውን አንዱም ነገር እሱ አያውቅም። ከቤት መውጣት የራሱ በስነ ስርዓት አያውቅም። ለምንድን ነው የማያውቅ? አባትሽ አይደል እንዴ ሳምሪ? አባትሽ አይደል ብለህ እንደቀላል ነገር አታውራ። ምን ብዬ ነው ወንድ ተከትዬ ወጣው ነበር የምለው? ምን ብዬ ነበር ቼክ በሚያረጋግጥ ሳምሪ እኔ እንደምማር ነው የሚያውቀው። እኔ ዩኒቨርሲቲ እንዳለው ነው የሚያውቀው። ምንም ነገር አያውቅም። ያልተዋሻው ውሸት የለም። ዛሬ መጥቶ ይሄን ሁሉ ነገር ሰምቶ ዝም ማለቱ ራሱ እሱ ስለሆነ ነው። እኔ አውርቼዋለሁኝ። በቃ ሄደን አይደል አብረን አወራሁት። ሌሊቱን ሙሉ አወራሁት። ቀኑን ሙሉ አወራሁት። ምኑን ልቀይረው? ምኑን ልቀይረው? እሺ ተዋደዳችሁ፣ እሺ ጥሩ ሰው ነው፣ እሺ ምን ታረጊዋለሽ ነው ያለኝ። ምን ላድርገው? እውነቱን ነው። ምን ላድርገው?
ተዋደድን እሺ ተሳሰብን እሺ ሳምሪ ምን ነው እዚህና ቃልሽ ምታወሪ እንዴት ነው ሳምሪ እንዴት ነው አስረሽ በዚህ መንገድ ምታወሪኝ ቆይ ነኝ እሺ ምን ልበልክ አላቅም በቃ ሳምሪ ልክ አይልሽም እንዴ ልክ አይልሽም ጭራሽ ነው ልክ አይልሽም እሱ እንደዛለሽ ማለት ሳምሪ ቢያንስ በቃ ባታምኝ ቢሻለው አላልሽሃል ስሙን አሳይቶሃል አብረው የተነሱትን ፎቶ አሳይቶኛል የት ድረስ ነው የምንሻሻው እሺ እንዴት አድርገን ለመደበቅ ልንሻሽ ነው አላቅም ሳምሪ ግን ይሄ ጉዳይ አሁንም ምን የሚሰማኝ ስሜት ባከስተሽ እስከመጣ ድረስ ውሸት ነው ብዬ ነው የማስበው ሳምሪ አለማፈለግ አይደለም ግን እሱን ይሻለኛል አለማመን ይሻለኛል ሳምሪ ነገሩን ማራገጫ መንገድ እስካላገኝ ድረስ አለማመን እንመርጣለሁ ለምን አምናለሁ ለምንድን ነው ማምነው ሳምሪ በምን ልታረጋግጥ ላጣሽ እኮ ነው ከዚህ በኋላ ላይሽ እኮ ነው ሳምሪ ላንቺ ቀላል ነው ምን እናድርግ ዘመድ ናችሁ እየተባለን ትዳርን መስረት እንደሱ ይልኩኝ አይደለም ሳምሪ እና አረጋግ እኔ አላምነው አባትሽን ማምነው ይቅርታ አድርግልኝ አላምነው በቃ እኔ ለምን አላቅም ማር መደረግ ያለበት ነገር ሁሉ ተደረገ ሳምሪ አሁን ላይሽ ለምን ይሄን ነገር ነው ሳምሪ ምን ተስፋ እንደይሉ ነገር ይወጣሽው ዛሬ ሊሄድ እንደሆነ ልነግርሽ ነው የት ነው የምትይጂው ወደ ቤተሰቦች ሳምሪ እየቀለድሽ ነው አይደል ትኬት ቆርጫለሁ ማታ ሄዳለሁ ምን ማለት ነው ትኬት ቆርጫው ሳምሪ ምን ማለት ነው ይሄ እንዴ እንዴት ይቀልሽ ነው ሳምሪ እንደዚህ ይሄዳል የምትይኝ አባትሽን ካንነምነሽው አክስትሽ ይሄን ነገር ልታር ከማመን ውጪ ሌላ ምርጫ የለኝም አክስትሽ ሊጠራችሁ አባትሽን እሺ አክስቴ ጠራችሁ እንዴት ነው ባከ እንደው ለምንድን ነው እስከዛ ያነገረችን በፊት እኮ ስንሰሳም ነበር ሳምሪ ይሄን እንጂ በፊት እኮ ያደረግነው ነገር የለም ሽማግሌም ልከን ነበር ሳምሪ ለምንድን ነው የዛኔ እናንተ ሲሚኝ አታውቅም ያኔም ቢሆን እንዴት ትጠላሃለች እቺ እኮ እኔን እኮ ለመጣ ያደረገችው ነገር አልነበረም ሳምሪ ያላረገችው ነገር እኔ መግደል ነው የቀራት እኮ ሳምሪ ዛሬ አንቺ እንዴት ብለሽ ነው ነገሮችን ቀላል አድርገሽ የምታስቢያቸው እኔና አንቺ ለለያይ ነው በቃ ሳምሪ አለቀ በቃ ጥለሽን ትጂ ነው ሳምሪ በቃ ረሳሽኝ ይሄን እስከዛ ይፈቅራችን ሳምሪ በቃ ለምን እንደዚህ ተቀይማ ይታይሽ እንዴት ነው ሳምሪ በዚህ ልክ ይቀልልሽ ቆይ አላቅም እንዴት ነው ዛሬ ማታ ላይ ሄድ ነው የምትይኝ ሳምሪ ቆይ ከማይታ ተናልተሽ ዛሬ አይደለም ነገር ነው የምሄደው ነገም ቢሆን ያው ሳምሪ ምን ተስኖት ከመሄዴ በፊት እኮ የመጣሁት አንተ ጋር ነው አይደለ ዘመድነን አሁን መቀየርም እንደማንችል አውቃለሁ ዘመድነን ሳምሪ ከዚህ በፊት እንት ነገር ተብሎ አይን አንቺ ለማለያት ሃይማኖትሽን ተለያይቶ እኮ ተማምረን ሆነ ነበር ሳምሪ አይላ ገባሽ ነበር እኮ አንቺ ሃይማኖትሽን ቀይረሽ አገባሽ ለኩኝ አይልም ዘመድ ስለሆንሽ አንቺን መጋባት አውቃለሁ ግን እርግጠኛ አይደለሁም አላረጋገጥኩም ለምንድን ነው በዚህ ልክ እኔ አባትሽን አላምነውም ሳምሪ እኔ አባትሽንም አከልትሽንም አላምናቸውም አባት ቢኖር ኖሮ እኮ ግልጽ ነው በቃ ጠይቀን 5 ደቂቃ ይለያል ግን አሁን ምንም ማረጋገጫ የለም እኮ ቢያንስ በኔ በኩል የሆነ የሚያውቀው ሰው ይመኑ አለበት እንዴት ነው የሆነ አጎቴን ፈልጌ ሰውን ፈልጌም ቢሆን ቼክ አደርጋለሁ ሳምሪ እንዴት ነው ከሱ ጋር አብረው ያደጉት አድርግ ሳምሪ ብቸኛ ሰዎች አይደሉም እነሱ እኮ ወንድሞች አላችሁ አሁን አግኝታችሁ አላውቅም አሁን እኔ ከእናንተ ጋር ያደግኩት ግን ከየትም ቢሆን ፈልጌ አግኝቼም ቢሆን ዘመዶቼን ጠይቃችኋለሁ አንቺ ግን ያን ነገር ከጠይቅ ቢያንስ ከኔ ጋር መሆን አለብሽ ሳምሪ የኔ አክስት ራሱ ላንተ አክስት አትሆንህም ስሚኝሽ እነሱ ራሳቸው አባትሽን አላመንሽ አባትሽ እንደዛ ነው የሚገናኙት አይልሽ ሁሉም ይዋሹ ነው ገብሽል ሁሉም ይዋሹ ነው ሳምሪ ሁሉም እኔና አንቺ ለማለት እየጣሩ ነው ሳምሪ ምን አባት አይዋሽም ይዋሻል ሁሉም ዋሽቶሻል ሳምሪ ሁሉም አክስትሽም አባትሽም ያው ያጣ አባትሽ ዋሽቶሻል አለቅ ያ ካንቺ ትልከታል ሳምሪ ሁሉም ውሸታም ሳምሪ የኔና አንቺ ወንድ በጠበጥ ነው የጦልም ሰው እንዲህ በቀላሉ ሳምሪ አትፍቀጅላቸው ለማረጋገጥ እንኳን ልብሽ ክፍት ይሁን ሁሉም እየዋሹሽ ነው አባትሽ እየዋሹሽ ነው አክስትሽ እየዋሸችሽ ነው አልዋሸሁም ሰማኛለህ ልጅ እኔ ዛይ ስሙኝ እኔ አክብሬዎት ነው ትናንትና በደንብ ያወራሁት ማለት ከዚህ በኋላ ግን እርሶን ላከብር አልችልም ሲመቱኝ ዝም ብያለሁ ምናምን አያውቁትኝም ምንም ነገር ሊያደርጉኝ አይችሉም ምንም ነገር ከዚህ በኋላ ማለት ነው በጣም ዝም ብያለሁ እስከ ወንድ በጣም እስከዛ የልጅ ህይወት ሲበላሽ ዞራችሁ ያለጋችሁ ዛሬ መታችሁ ህይወታዊ መቆጣት አትችሉ ማናችሁ ማለት ነው እኔ ደግሞ አክስትየው በጣም እርኩስ ትዩ ነበረች አሁን ደግሞ መጡ እኔ ልሳደብ አልፈልግም
የሷ አባት ናችሁ። ግን እርሱም እንደሷ ናችሁ። ምንም የሚለዩት ነገር የለም። እኔን ከማየት ተነስቶ አይችልም መጥላት። ለሷ ዘብ የቆመው ብቸኛ ሰው እኔ ብቻ ነበርኩ። አዎ ስለዚህ አሁን እርሱ የሚናገሩት ነገር ጫሽ ላምን አልችልም። እኔ ላምን ማለት ነው ዘመርኖት ምንም ነገር ምንም ዘመርናችሁ ምንም ነገር ቢሉም ማለት ነው ሊያላዩ እንደፈለጉ ነው የማውቀው ነው። ስማ ልጄ፣ ምናልባት እናንተ ልጆች ናችሁ አርቃችሁ ነገራቶቹን ላታዩ ትችሉ ይሆናል። ምናልባት አንተ እሷን ብዙ ለማሳመን የጣርከ ነው ያለው። ምንድነው ማሳመነው? አዳምጠኝ እየዋሻችሁ እናንተ በቃ ምንም አዲስ ነገር እኮ የለውም እኮ አሁን ይሄ ነገር አለው። እሺ አዳምጠኝ። እኔ አሁን በትዕግስት ያናገር ወሬት ነው የሚወስዷት ልጅቷ ነች። ቆይ ለምንድን ነው የሚወስዷት? ይኸውልህ ስማኝ፣ ለምን ትሄዳለች? ስማኝ፣ እሷ ልጄ ናት፣ አንተ ደግሞ የወንድሜ ልጅ ነህ። ይሄ ማለት እሱን ላምን አልችልም ምን እያልኩኝ ነው። አንተ አትመን። ስታየን እንኳን ትንሽ በእድሜ አንበላለጥም። እኔ ነኝ ብዙ ማቀው ነገር ያለው ልጆች ናችሁ እያልኩ ነው ያለው። ይኸውልህ አንተ የእናንተን ቤተሰብ ማክበሬ ነው እስከሆነ ድረስ ፋውል ያሰራኝ እያልኩኝ ነው። ከሳምሪ ጋር ለማለያየት በጣም ብዙ እየጣራችሁ ነው፣ ግን አንለያይም እያልኳችሁ ነው። አሁን ምልህን ስማኝ ነው። የመጨረሻ አንድ ነገር ልንገርህ። ምንድነው? ምነግርህን አዳምጥ። ምንድነው? እሺ በጣም ጥሩ ረጋ ብለህ አዳምጥ። ይኸውልህ የእናንተ የሁለታችሁም ህይወት ሲበላሽ እኔ ቆሜ ያላየሁ። አዳምጥ። የኔን ህይወት አታውራ። ስለዚህ ይጨነቀው ቀርም አላቀም አታቀኝም። የወንድሜ ትነግርህ ስማ፣ አላቀም አባቷ ነህ አታቀኝም። ላቀም አልፈልግም። ሞት ለመናገር ታዳምጠኝ። ስለመጣህብኝ ነው በስተ በኩል ታዳምጠኛለህ። አዳምጥኩኝ። ባለፈው ደበደብኝ ዝም አልኩኝ አይደል? ዛሬ ግን ምን አለ ብትደበደብ ምን አለ? ሳሚ አልታገስም። ከዚህ በኋላ እኔ አልታገስም። ስማኝ፣ ትዕግስት የለኝም። ገብቶሻል? ሁሉም ሰው እየመጣ እኔ ላይ መደንፋት አይችልም። ማንም መብት የለውም። እኔም እኮ ቤተሰብ አለኝ ሳምሪ። ዝም ግን የሚሉት እኔ ወንድ ስለሆንኩኝና ችግሩን በራሱ ይፍታ ብለው እኮ እሳቸውም መጥተው እኔ ላይ መደንፋት አይችልም እያልኩኝ ነው። ማንም መጥቶ ይናገረኝ አይችልም። አዎ እወድሻለሁ፣ አፈቅርሻለሁ፣ አንቺ ዋጋ ከፍያለሁ። ግን ማንም እንዲጮትብኝ አይልም ሳምሪ። ማንም አልፈቅድም እንዲጮትብኝ። ስለዚህ ከዚህ በኋላ ማንም ለማንም አልፈቅድም እያልኩኝ ነው። እርሶ የሚያወት ነገር አላምነውም። ማረጋገጫ እፈልጋለሁ። አረጋግጬ ነው ከዚህ የሚወስዷት ኮስተራትም ወዴትም አትሄድም። ወደ ቤተሰቦቿ ምናምን እልካታለሁ። መቼም አዳምጠኝ። ምንድን ማዳምጥ? ያውሩ ባለፈው ያውላ ጊዜ ያውሩ አይደል? አልጨረስኩም። ምንድነው? እሺ ያውሩ። እየሰማሁት ነው። የወንድሜ ልጅ ስለሆንክ ነው ዝም ብዬ የሰማሁ ያለሁት። ምን ሊያርኝ? በትዕግስት ምን ያርኝኛል? ሰማኛለህ? ልጄን ህይወቷን ስታበላሻት ቆሜ አላይም። የነገርኩህ ነው። ምናልባት ለሁለታችሁም ህይወት እንዳይበላሽ እዚህ ጋር እየመከርኳችሁ ነው። እሷም ብዙ ነግረኛለች፣ ብዙ አውርተኛለች። ብዬ የሰማኋችሁ ያለሁት ልጆቼ ስለሆናችሁ ነው። ሰማኛለህ? ምናልባት ገና እናንተ ልጆች አፍላ ስለሆናችሁ ነገራቶቹን ራቅ አድርጋችሁ ላታስቡ ትችሉ ይሆናል። እናንተ ቆይ እኔስ እሺ ሙስሊም ነኝ ምናልባት ካክስት ልጅና ካጎት ልጅ በኋላ ምናልባት መጋባት ሊችሉ ይሆናል። እናንተ እኮ ክርስቲያኖች ናችሁ። ነገ የሚፈጠረውን ታውቃለህ። ከዛስ በኋላ ያገ ጎረቤት አካባቢ ሰው ምን እንደሚላችሁ ልጅ ይወለዳል። ሰማለህ? ራቅ አድርጋ አስበው ታውቃለህ? ወይ አሁን ወልደንስ ቢሆን ነው። አዳምጠኝ። ልጅ ይወለዳል። ምን ስም እንደሚወጣ ታስባለህ? በመጀመሪያ ነገራቶችን አንድ ነገር ከማድረግ በፊት ቆም ብሎ ማሰብ ያስፈልጋል። አርቆ ማሰብ የልጅ ህይወቷ ያንተም ህይወት እንዲበላሽ አልፈልግም። ምክንያቱም አሁን አንተ ያሁን መስሎ አሁን ላይ ሊሆን ይችላል። ነገ ከነገ ወዲያ ደግሞ ይሄ ነገር ቤታችሁ ውስጥ ሲገባ ምናልባት ፈቀድኩልህ ልበል፣ ተጋባችሁ ልበል። ከተጋባችሁ በኋላ ይሄ ነገር ሲፈጠር ቤታችሁ ውስጥ ዞሮ ሰው አይናችሁን በእንጨት ሲያወጣው መጣላታችሁ አይቀርም። ይገባሃል? እናንተ ያሁኑን ነው የምታዩት። ይሄ ነገር የተፈጠረው እኔ ባለመኖሬ ነው። ይሄ እኔ ብኖር ኖሮ ይሄ ሁሉ አይፈጠርም ነበር። አሁንም ደግሞ ይሄ ነገር እንዲፈጠር ቆሜ እንትን አልልም። ምክንያቱም ልጄን ትማራለች በአግባቡ፣ አንተም በአግባቡ። ሴት እኮ ሞልቷል እንዴ! ምን እያልከ ነው? ሳምሪ የሚተካ የለም ሰውዬው። ለአንተ ንገረው ላይ ምሮ አሳምነዋል። 3 አመት ከነገ ነበር ነው 3 አመት ሙሉ ነበረ። እኔ ነው እንዴ አንተ ያስከው? እኔ ስላልነበርኩኝ ነው 10 አመት ይሙል። ይሄ ነው 10 አመት እንኳን ቢሞላ ቢሆን ቆይ አሁን ከዚህ ልጅ ጋር ወልደን ቢሆን ምን ታመጡ ነበር? ቆይ ወልዳችሁ ቢሆን ወልዳችሁ እኮ ኦኬ፣ ፈጣሪ አያረገውም። ምክንያቱም እንደዚህ ሜዳ ላይ አይጥለኝም ፈጣሪ። ይሄን አይቶ ነው ፈጣሪም
ልጅ እንዳይወለድ ያደረገው። በቃ ይሄ ነው። ይሄንን ላንተም ላይምሮ ንገረው፣ ፈጣሪ እንደጠበቀ እኛም እንዳንዋረዳር። የሰማኸኝ ነው። እኔ አሁን በአግባቡ ነው የምነግርህ። ቆሜ አንተን በትዕግስት ማወራ ልጅ ስለሆንከ ነው። ልጅ አይደለም፣ ልጅ እሷ ነች። እኔ እናንተም ልጅ ይቆጭሃል፣ በኋላ ይቆጭሃል። ምንም አትሉት፣ ማንም ሳይመጣም አዳምጠኝ። ቆም ብለህ ስታስበው ይቆጭሃል እያልኩህ ነው። እኔ ያልካለሁት ማረጋገጥ እፈልጋለሁ። ሂድ አረጋግጣለሁ። ግን ሳረጋግጥ እሷ እዚህ ትሆናለች። እሷን ማንም አያገኛትም ከአሁን በኋላ። እኔ ለአንተ ነው አሁን ማውራ ነገር ትሰማኛለህ? ያንተ ህይወት እንዳይበላሽ እንዲስተካከል እየነገርኩህ ነው ያለው። ብለህ እንዳባል ልትሰማኝ ይገባል። ለምን እሰማሃለሁ? የታውቃለሁማ ካልሰማኸኝ የታውቃለሁ አንተን። እሺ አትወቀኝ። እሷን ታውቃታለህ። እሷ ደግሞ አባቷ ነኝ። ይገባሃል? አባቷ እስከሆንኩ ድረስ እሷ ደግሞ ለአንተ መጥፎ ነገር አታስብም። አባቷ ስለሆንኩኝ ለአንተም ለሱም የወንድሜ ልጅ ነህ እያልኩ ነው ያለው። ትሰማሃል እንዴ አንተ? እንዴት ሆኖ ሰው እህቱን የሚያገባው? እኔ ላግባ አልኩም ላረጋግጥ ነው። እናንተ አላመንኳችሁም። አንተና አላመንኳችሁም። ተጋብታችኋል እንዴ? አበባ ሰጥተሃት እዚህ ጋር የምትሆኑትን እያየሁኝ እኮ ነው ተንበርክካችሁ እንዴ። እኔ ባልኖር ተጋብታችኋል። የሰው መሳቂያ ሆነናል። ዛሬ እኮ ነው የመጣከው አንተ። ባይነገረስ ቆይ እሺ፣ ባታክስ ቆይ ፈጣሪ አመጣኝ። ይሄ ነገር እንዳይሆን ፈጣሪ በጥበቡ አመጣኝ። እና አንተ ስታስበው እስኪ ነገር ራቅ አድርገህ ማሰብ መቻል አለብህ። ምንድነው ማሰበው? እንዴት ነው ምንድነው የምታስበው? አንተ ልጆች አትወልድም እንዴ? ነገ አግብተህ ለምን ብንሆን አንጋባም? ለምን ከሆነ አንጋባም? ምን ቀርሜን ተናገር ያለው እኔ የምፈልገው ነገር ግን እናንተ አላምንም፣ አንተንም እህትንም አላምንም። ምክንያቱም ከዚህ በፊት ያረጋችሁን ስለማውቅ አንተ ማታረገው ብቻ አላሰበ። ምክንያቱም አትወዱኝም። ለምን አላውቅም። ስማ ልጄ፣ የሰማኸኝ ነው? ምንድነው አትወዱኝም ምናምን አትበል። አንተ አንድ ያልተረዳኸው ነገር አለ። ይኸውልህ አዳምጠኝ፣ ስማ ልጄ፣ እኛ ለአንተ መጥፎ ነገር አናስብም። ምንድነው ልጄ ነህ እያልኩ ነው ያለሁት። የሰማኸኝ ነው? ምን አለ መሰለህ፣ ይኸውልህ እኛ አንተ ምን አውራት ላይ ይልኝ በእናትህ የወንድሜ አትንገ አይመለከተኝም። አይደለም አላውቅም። ማን አንተ እናቴ ማታውቅ ለምንድን ነው አሁን ታውቀኛለህ ብዬ እንደዚህ የምናገረው? ይኸውልህ አላውቅም፣ አታውቀኝም። እኔ ይሄ ነገር ብታውቀኝ ኖሮ እዛ ትላንትና ተቸገር ትመጣ ነበረ። አሁን ግን ልጄ ነህ። ይሄ ነገር ያጋጥመኛል ብዬ አላሰብኩም። እኔ ስመጣ ገብቶሃል? እኔ እዚህ ከመጣሁ በኋላ ነው ይሄ ነገር የተነገረኝ። ገብቶሃል? እኔ የእናንተ ህይወት እንዲበላሻል። ምክንያቱም ስጋዬ ነህ የወንድሜ ልጅ እንዴት ሆኖ ነው አንተስ እሺ በኔ ቦታ ሆነ ብታይ ኖሮ እኔ ይሄ ነገር ቢያጋጥመኝ የወንድምህ ልጅ ሆኜ እንደው ቆማ አይመለከተኝም። አላምናችሁ እናንተ ወጣችሁን አንተንም እህትንም አላምናችሁም። በቃ አንተ ማታምነው በቃ አላምናችሁ። አልፈልኝ ተውኝ። አንተ አላውቅም፣ አታውቀኝም። ማን አንተ ትጀምር ማን እኮ አታውራኝ። ባለፈው ትምህርት እንደሚያልኩ እኔ እኮ አክብሬ ነው አይደለ? እኔ እኮ ላስረዳኝ። አንቺ ለቂም በእናትሽ ለቂኝ ላስረዳኝ። አታስረዳኝ። አልፈልግም። ምን አለ መሰለህ አልፈልግም። አልፈልግም። ነገር ግን ቆም ብለህ እኔም ወዳት ዋጋ እኮ የከፈልኩባት ልጅ እኮ ዛሬ እኮ እየነጠቃችሁኝ እኮ እንዳይበላሹብህ እያስተካከልኩ ነው ያለሁት። ያንተም የሷም ህይወት እንዳይበላሽ እያስተካከልኩ ነው ያለሁት። አታስተካክል፣ የኔን አታስተካክል። አልፈልግም። የሷን አስተካክለት። ግን የምታስተካክለው ማለት ነው በዚህ መንገድ የለም። ገብቶሃል? እኔ ያለሁት መንገድ ስለሆነ ከዚህ ውጣና ራስህ ቼክ አድርጌ ትጨርስ። ዘመድኩን እልከታለሁ። ምን ማለት ነው? እልካታለሁ ወደ ነበርችበት። አንጋባም። ለምን አንጋባም? ግልጽ ነገር እኮ ነው አይደል? ሰጥኝ ፋሚሊት ብናለሽ አዳምጠኝ። አንተ ልክ አይደለም፣ አካሄድ ልክ አይደለም ልጄ። እኔ ውሸታም አይደለም። ተሻውላ ገያገሽ ነው ያልኩሽ። ለምን ደግሞ አታምኚኝ? ቆይ ሳምሪ፣ ለምን እንደዚህ ድርቅ የምትለው? ለምንድን ነው የኔ እኮ አላውቅም። አንተ ባታውቀኝ በቀይድም ላይ አልፈልግም። ለምን ቆም ብለህ አታስብ? አባትህ ማደጎ እንዳደገ ታውቃለህ። እኔ አላምንም። እሱ ነው አላምንም። በቃ አላውቅም። ታውቃለህ አይደለ እንዴ? አትንገኝ። ስለሱ አትንገሪኝ። ከዛ በኋላ እሱ እየሸወዱሽ ነው ሳምሪ። ምን ተስኖት የምታውቀውን ታሪክ እንኳን እያስታወስኩ ለምንድን ነው ለምን ድርቅ ትላለህ? በአንድ በኩል ብቻ ለምን ታስብ? ለምንድን ነው ማሰብ ትፈልግ? ታሪክ እኮ ነው፣ አዲስ ታሪክ አለ። ገና ብዙ ነገር አለ። ገና ያላወቀው ብዙ ነገር አለ። አትንገሪኝ። ምክንያቱም የአንተ የፈጠራ ታሪክን ላዳምጥ ፈቃደኛ የለውም። ትሰማኛለህ? ኢድና መታወሩን ተተትን ለማንም ኢድና አውራው። ከዚህ በኋላ አንተ ለማዳመጥ ዝግጁ አይደለም። ልጄ ራስን ይበደልከ ነው። አታውቀኝም፣ አላውቅም። ከዚህ በላይ እንዳንቋሸ አትፍቀርልኝ። እሺ እስኮን አክብሬሃለሁ። ከዚህ በኋላ አላከብርም።
ሂድና ለመርኮች ልክልሃል። ሂድ በቃ እኔ ላይ አልፈልግም። ሂድ ከየትኩም እኔ ልጄ ነው የምሄደው። ዝም ብዬ ልጄን ጥዬ የምሄድ መስልሃል? አላውቅም። አትቀኝም ነው እኮ የነገርኩህ። እኔ አሁን ያንተ ህይወት እንዳይበላሽ ነው ያወራው ያለው። በጣም መታጠለበና ያንተ ህይወት እንዳይበላሽ ነው ያወራው ያለው። ምንድነው አባቴን እኮ የምታወራው ማለት ነው? እኔም ትናንትና አክስትሽ እኔ በሰዓት ማዋት የነበረው ማለት ነው ዛሬ ስለነበረሽ ነው። ከዚህ በኋላ ግን ሳሚ አንቺን ሰው ማክበር አልችልም። ይቅርታ ግን የኔን ሰዎች ሳታ መጣ ወንድምሽ መጣ። እኔ እንደበደበኝ ዝም አልኩኝ። መጣች አክስትሽ ህይወቴን ምስክር ወጣችሁ። ዝም አልኳት። አሁን አባትሽ መጣ። እንዴት ብዬ ምናምን ነው እና እንዴት ብዬ ታከብርኝ ነው? እንዴት ታከብረኛለህ? እኔ ደግሞ በእርጋታ ነው ያናገርኩህ ያለሁት። ልጄ ትናንትና ያከበርኳቸውን ሰዎች አንቺ ትተሽ ዛሬ ላይ ይሄኛውን ሰውዬ ልጄ ምን ተስኖ አታስገድጂኝ። ሰምኛለሽ? ብዙ ታግሻለሁ ነው ለዚህ በጣም ብዙ ሰማኛለህ? አልሰማም። አዳምጥ። ማንንም አላውቅም። ሰማኛለህ? ሰማኝ። ይሄ ወርደ በእናትህ እስቲ ለማዳመጥ ሞክር። ይኸውልሽ የምታውቀው እሱ እቶይ ከኔ ጋር ያለሽ እየሞከረ ነው። እኔ ከዚህ ጋር ብዙ ነገር አልወራም። ሳምሪ የምትሄጂ ከሆነ ዘርማችን ተራቅጦ የምትሄጂ ከዚህ እስከዛ ድረስ እቶይ በመሀላችን እንዳይገባ በቃ ጨርሻው። እኔ ከዚህ በኋላ ላይሽ ማለት አንተ ጨርሻለሁ። አንተ ላይ አልፈልግም። ሰማኛለህ? ላይ አልፈልግም። እጎዳለሁ ከዚህ በኋላ ለቂ በእናትሽ እኔ ብዙ እሱን እንትን ለማለት ሞክሬያለሁ። ቆይ እናቴ ታውቃለች፣ አክስቴ ታውቃለች። 3 አመት ሙሉ ይሄ ሁሉ ታሪክ ሲፈጠር ምንም ነገር ሳታውቁ ነው እናንተ ለኔ ሳትነግሩኝ ነው የምትኖሩት? ቢያንስ ለኔ ለምን አትነግሩኝ? እኔ ይሄ ነገር ያጋጥመኛል ብዬ አስባለሁ። ሳብሪ ነይ አልጨረስኩኝም እያልኩኝ ነው ያለሁት። ምን እያልሽ ነው? ነይ ሳምሪ